መቼም ያንቺ አይሆንም ምናምን ብላ ብቻ ራሴን እንኳን መከላከል አልቻልኩም ነበር። እንዴት አድርጋ እንደደበደበችኝ አላውቅም። ማስታወስ ራሱ አልችልም። አብሽ እዚህ አንቺ ውሻ አሁን እንኳን ማስመሰል አይበቃሽም እንዴ? ሰው ግን እንዴት ነው በዚህ ልክ ማስመሰል የሚችለው? አንቺ በቃ ይበቃሽ። እፍረት እንኳን የሚባል ነገር አልፈጠረብሽም? ነብዩ እኔ ስማኝ፣ ይኸው ልክ እሱ ይበቃሻል። በቃ አሁን ማድረግ ያለብሽ ነገር ቢኖር አፍሽን ዘግተሽ ከዚህ ቦታ ላይ መሄድ ብቻ ነው። እሺ እሺ፣ አንድ ነገር ብቻ ስማኝ፣ አንድ ነገር ላስረዳ። ምንም ነገር ልሰማሽ አልችልም። ዞር በይልኝ ከዚህ ቦታ። ነብዩ አንድ ነገር ብቻ በእናትህ ይነዝ። አልገባሽም እንዴ? ምንም ነገር ልሰማሽ ፍቃደኛ አይደለሁም። ዞር በይልኝ። ምንም ነገር ቢሆን ይገባኛል ነብዩ፣ ሁሉም ነገር የራሴ ጥፋት ነው። ይበቃሻል ጽጌረዳ፣ አሁን ሁሉም ነገር ግልጽ ሆኖልኛል። እሺ ማንም ሰው እኔን ሊያታልኝ አይችልም። አዎ ልክ ነህ ነብዩ፣ ልክ ነህ። አንተን ማንም ሰው ሊያታልልህ አይችልም። በቃ ሻውን እንጂ እሺ እሄዳለሁ፣ ግን አንድ ነገር ብቻ፣ አንድ ነገር ስማኝ። ዞር በያለሽ አይደል እንዴ? ለምንድን ነው የማትሄጂው? ሂጂ በቃ ወደዛ። ምንም ነገር ልሰማሽ አልፈልግም። ዞር በይልኝ አልኩሽ። አፈቅርሃለሁ። ጽጌረዳ እንግዲህ ለነብዩ እኔ አፈቅርሃለሁ አንተን እንድጠላ ያደረገችኝ ፈበን ናት። በእኔ ጥፋት አይደለም አንተን የተውኩት። አንተን እኔ በጣም ነው የምወድቅ፣ እኔ አፈቅርሃለሁ ብላ ስትነግረው ነብዩ በጣም ነው የደነገጠው። እና ፈበን እንዳየነው በፊት ብዙ ነገር ነግራው ነበርና ነብዩ ከሷ ጋር አብሮ አድሮ ለሱ እርጉዝ እንደሆነች እና እናቷ ይሄን ነገር መስማት እንደሌለባት አንቺና እኔ ብቻ ነን የምናውቀው፣ ይሄን ነገር እንደምንም ሆኜ እንደወጣ አንቺ እርጅኝ ብላ እንግዲህ ነብዩ እንደሚያፈቅራት ስላወቀችው ጽጌረዳን እንድጠላ ለማድረግ ሞክራለች ማለት ነው። እንዲሁም ደግሞ ፈበን ጽጌረዳ ወይም ሞታለች ጠፍታለች ብላ አፈላልገኝ ፎቶ እንግዲህ በያ ጎዳናው አስለጥፋ ነበረ እና እናታውም በጣም እውነት መስለው በጣም አዝና ነበረ። ከዛ በኋላ ጽጌረዳ ተመልሳ መታ እንግዲህ እንደምናየው አንቺ ውሻ ውሸታም እኔን ልታታልኝ ነበር አይደል? ይህን አይል ጊዜ ሁሉ የምታውሪ ነገር እኔ ምን አይነት ደደብ ነኝ? እውነት መስሎኝ እየሰማሁሽ ነበረ። በሁሉም ነገር ከጎንሽ ነበርኩኝ፣ ግን አንቺ ስታታልኝ ነበረ እስከ ዛሬ ድረስ ብላ እንግዲህ በጣም ተናዳለች እና ጽጌረዳ ነብዩ ከዚህ በፊት ማንንም ወንድ አፍቅር አላቅም፣ ከዚህ በኋላ የሚያፈቅረው አይመስለኝም። ነብዩ በቃ በራሴ ጥፋት አንተን አጥቻለሁና ስለዚህ እኔ አፈቅራለሁ፣ ይሄን ብቻ እንድታውቅልኝ የምፈልገው ብላ እንግዲህ ትታት ትሄዳለች። እኔ ምን አይነት ደደብ ነበርኩኝ፣ ለካ አንቺ ስታታልኝ እውነት መስሎኝ በሁሉ ነገር ከጎንሽ ቆሜ ስረዳሽ ነበረ። አንቺ ግን እኔን በሁሉ ነገር ስታታልኝና ከነብዩ እንድለይ ለማድረግ ብዙ ነገር እያረግሽ እንደነበረ እኔ ምንም አልገባኝም ነበር ብላ እንግዲህ ጎዳና ላይ ይዛ ደበደበቻት። ጽጌረዳ ጀግናዋ እንግዲህ ፈበን እንደበደበቻት ውሻቱ አንድ ቀን መውጣት ስለማይቀር በአንድ ዋሽ ጥሩ ነው ብዬ ነው የማስበው። እንግዲህ ፈበን በጽጌረዳ ጭንቅላት ላይ ያልመላችሁ ነገር የለምና በፊት እንግዲህ የጽጌረዳ ፈበን እናት ፍቅርታ እንግዲህ የነብዩ አባት አቶ መስፍን ጽጌረዳ እንዲያገቡ ነበረ እናቷን አማክራ የእናቷን ጭንቅላት አሳምና የነብዩ አባት ጽጌረዳን ልጃቸውን የምታክለውን ሴት አግብቶ እንዲኖሩ ተመካክረው ሽምግልና እንድላክ አድርጋ ነበረ። ግን የጽጌረዳ እናት ደግሞ ብዙ ነገር ታውቃለች። የፍቅርታንም የአቶ መስፍንንም ብዙ ምስጢር ስለምታውቀው አቶ መስፍን እቺ ሴትዮ ካልሞተች የኔ ምስጢር ተደብቆ አይቀርም በማለት በጣም በፍራቻ ሆነው የጽጌረዳን እናት ለመግደል ነበረ ሀሳቡ ወደ ቤት ስመጣ። ግን ሀሳቡ ከሽፎ እሷ ደግሞ ድሮ ሲሞት ስትጠራው እቺ ሴት የኔን የት ነው የምታውቀኝ ብሎ እንግዲህ ማንም በሌለበት ጥይት ይዞ መጥቶ ሲያስገድዳት ፍቅርታ ተመልሳ መታ እንግዲህ በጣም እያስፈራራት ነበርና እንዴት ይሄን ነገር ማድረግ ቻሉ
ብላ ፍቅርታ ከጽጌረዳ እናት የእሳቸውን ምስጢር ለማወቅ ጥራ ነበርና እንግዲህ የጽጌረዳ እናት ደግሞ አልተናገረችም። ምክንያቱም እትዬ በዚህ አመት እዚህ ቤት የተፈጠረውን ነገር ከአንቺና ከኔ ማንም ሊያውቅ አይችልም። ስለዚህ እኔ ይህን ምስጢር ላንቺ አውጥቼ ከምናገር ሄጄ ለፖሊስ ተናግሬ የኔንም ህይወት የልጄንም ህይወት ባተርፍ ነው የሚሻለኝ ብላ ነበርና ከዛ ደንግጦ አቶ መስፍን የምትፈልጊው ነገር ሁሉ አድርግልሻለሁ፣ ሁለተኛ ደግሞ በእንደዚህ አይነት ሁኔታ ወደ አንቺ አልመጣም ብሎ ቃል ገብተው ነው የወጡትና አቶ ፍቅርታ ደግሞ ምን አይነት ምስጢር ነው የደበቃችሁት ብላ ትጠይቃታለች የጽጌረዳን እናት። የጽጌረዳ እናት እንግዲህ ይህን ምስጢር ሁለተኛ በእንደዚህ አይነት ሁኔታ የምትመጣ ከሆነ ምስጢሩን ገልጬ ለፖሊስ አሳልፌ እንደምሰጥ አትጠራጠር፣ አለበለዚያ ግን ሁለተኛ በእንደዚህ አይነት ሁኔታና ሁለተኛ ከልጅ አጠገብ አንተም ልጅም ዞር እንድትሉኝ ነው የምፈልገው። ስለዚህ እኔ የምለውን ብቻ ካደረግ ህይወቴ ይተርፋል። አይ የምትል ከሆነ አንተም ልጅህም እስር ቤት እንደምጠብቅ ይሄን አትርሳ ብላ እንግዲህ ታስጠነቅቀዋለች ለአቶ መስፍን። አቶ መስፍን ደግሞ እኔ የዚህ ሰራተኛ መጫወቻ ሊሆን በስተመጨረሻ ከዛ ጥይቱን ይዞ ሲሄድ ደግሞ ጥይቱ ውስጥ ቀላ አልነበረውምና ቀላውን ፍቅርታ ወደ ክላስ ወስዳ ስታየው ውስጡ ላይ ቀላ አልነበረም። በክፋት ይዞ እንዳይወጣ ብሎ እንግዲህ ነብዩ ቀላውን ከውስጥ አውጥቶ ነበረና በዛውም ነብዩ ራሱ ተመቶ ነበረና ዛሬ ላይ ደግሞ ነብዩ ፈበንን በማግባት ጽጌረዳን አቃጥላታለሁ ብሎ ነበር። ማትወደው ነው የመሰለው እንግዲህ ጽጌረዳ ግን ፈበን ውሸት እንደተታለለች አላወቀችም። ምን አይነት ደደብ ነኝ ግን የአንቺን ነገር ሰምቼ ነው በማመኔ ከልጅነቴ ጀምረሽ አንቺም እናትሽም ስታሰቃዩኝ ነበረ። አሁን ግን ዋጋ የሚያስከፍልበት ጊዜ ደርሷል። አንቺም እናትሽም ሁላችሁም ዋጋ ትከፍላላችሁ ብላ እንግዲህ ለፈበን ተናግራቸዋለች። ከዛ የፈበን እናት ይቅርታ መጠየቅ አለብሽ ብላ እናቷ ስደውልላት ወደ ቤታቸው ወደ እንግዲህ ይቅርታ ጠይቃ ከዛ እናቴ ነገ እኔ ጋር ትመጫለሽ አይደል ብዙ የምናወራ ነገር አለና ነይ ትላታለች። እሺ እመጣለሁ ብላ ስትል አይ እኔም አብሬያት እመጣለሁ፣ ሽሮና በርበሬ ቋጥርና ይዘን እንሄዳለን ወይም አሁን ስጫት ትላታለች። አልፈልግም ሁሉም ነገር አለ ብላ እንግዲህ ጽጌረዳ ከቤት ወጣ የሰጡትን ሽሮና በርበሬ ትደፋለች ማለት ነው። ከእናንተ ቤት መመጣ አንድም ነገር አልፈልግም ብላ ሽሮውንም በርበሬውንም ውጪ ጥላት ትሄዳለች። እንግዲህ ፈበን በውሸት እሷን እንዳሳመነችና ከጽጌረዳ አሰሪ ጋር ደግሞ ፈበንና የጽጌረዳ አሰሪ እሷን እንደሚያፈቅራት አታውቅም። መኮንንም ያፈቅራታል። በነገራችን ላይ መኮንንም ያፈቅራታል። ያኛው ከእሷ ጋር አብሮ የሚሰራም ያፈቅራታል። በዚህ በወንጀል እኔን ካላገባችሁ እኔን በግዴታ እሺ ብላ ካላገባችሁ በግዴታ እስር ቤት መዋሏና እስር ቤት መግባቷ ስለማይቀር እንግዲህ እኔን ማግባት ግዴታው ይሆንላታል ብሎ ይላታል። አንቺ ደግሞ በዚህ ጉዳይ ላይ እኔን ማገዝ አለብሽ ጽጌረዳን። እኔ በአጭር ጊዜ ውስጥ ነው አግብቼ አብረን የምንኖረው። ዛሬ ግን እናቴ ጋርና ሀያቴ ጋር እንድትተዋወቅ ይዣት ሄዳለሁ ብሎ ለጽጌረዳንም ይህን ሀሳብ ስነግራት ምን አስበክ ነው? እኔ በዚህ ሰዓት ላይ በጣም ትልቅ ስራ አለኝ። ስለዚህ ይህን ስራ ለመፈጸም ደግሞ እኔ ዛሬ አይመቸኝም ስትል አይ አሁን በዚህ ሆኖ ወደ ሱቅ ደን ልብስ ገዝተን በእንደዚህ ሁኔታ ደግሞ እኛ ቤት አትሄጂም፣ ልብስ ገዝተን ሁሉንም ነገር ጨርሼ ከዛ በኋላ ቀጠሮ ያለብሽ ቦታች ትሄጃለሽ ይላታል። እሷን በቃ እሺ ብላ እንግዲህ ልብሱ ጋር ሊገዙ ወደ ሱቅ ይሄዳሉ። መኮንን ደግሞ ጽጌረዳ ተመልሳ እዛ ቤት ሰራተኛ ሆና እንድትሰራ አልፈለግም። ከዚህ ሰውዬም ሊያተርፋት እየሞከረ ነው የሚገኘውና የጽጌረዳ እናት ደግሞ እኔ አንቺን ስለማያውቅሽ ምንም ነገር እንደማትሰሪ ነው ያውቃለሁ፣ ግን አንቺ በወሳንሽው ውሳኔ ላይ ከዚህ በኋላ ከጎንሽ እንደሚቆም ይሄኛውን አትርሺ። እናትሽ ሁሌም ከጎንሽ ነች።
እኔ እንደ ሌሎቹ ሴቶች ጨምላቃ ሴት አልወለድኩትም። የኔ ልጅ ሁሉንም ነገር አውቃና በጥንቃቄ ነው የምታደርገው ስትል እንግዲህ ተናግራለች። የጽጌረዳ እናት በጣም ትተማመንባታለች ማለት ነው። እናቴንም ከዚህ ቤት እንዴት አርጌ እንደማወጣ እኔ ራሴ አውቃለሁ፣ አሳያችኋለሁ ብላ እንግዲህ ጽጌረዳ በጣም ተናዳለች። በነገራችን ላይ ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ በያላችሁበት ቦታ ሰላማችሁ ብዝት በልልኝ። ቤቴን ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ። ቪዲዮ ከተመቻችሁ ደግሞ በኮሜንት ላይ ሀሳብ አስቀምጡልኝ። ስለምታበረታቱኝ አመሰግናችኋለሁ። መልካም ጊዜ። እየተናገረው ነብዩ ደግሞ አባቱ ደግሞ ጽጌረዳን ሊያገባት እናቱንም ጠይቀዋል። ነብዩ ደግሞ ጽጌረዳን እንደሚያፈቅራት አያቅም። አቶ መስፍን ደግሞ ለጽጌረዳ ያላቸው ፍቅር በጣም ከባድ በመሆኑ የተነሳ የፈበን እናት እችን ልጅ ማግባት አለበት። ስለዚህ እችን ልጅ አንተ ካገባሃት የልጆቻችንን ጉዳይ በደንብ መጨረስ እንችላለን። የልጆቻችንን ጉዳይ መጨረስ አለብን። ልጆቻችንም ትዳር መያዝ አለባቸው። ከዛ በለጠ በፍቅር ጊዜያቸውን እያሳለፉ እንዳይሳሳቱ በልጅነታቸው ባለትዳሩ ነው ትምህርታቸውንም መቀጠል ይችላሉ ብላ ለአቶ መስፍን የፈበን እናት እንግዲህ ጥያቄ ታቀርባለች። እንግዲህ ጽጌረዳ ደግሞ እናቴን አሸንፋችሁ ያልደረስኩትን ትዳር እንደዚህ የምታደርጉኝ እና አንቺ እንደሆንሽ አውቄያለሁ። እውነት ነው። አንቺ እኛን ከጎዳና አንስተሽ ወደ ቤትሽ አምጥተሽ ቤትሽ ውስጥ እየሰራን ነው ሁሉም ነገር። እናቴ አንቺ የምትሆን ትሰማለች። ስለዚህ አንቺ ነሽ እኔ እንዳያገባ ሰበብ እየሆንሽ ያለሽው፣ በእናቴ አይምሮ ውስጥ እየተጫወትሽ ያለሽው አንቺ ነሽ ብላ እንግዲህ ፌበንና እናቷ ፌበን ደግሞ ለእናቷ ነግራለች። እሷን ይወዳታል። እንግዲህ ነብዩ የሚያፈቅራት ጽጌረዳን እንጂ እኔን አይደለም ብላ ስትነግራት፣ አይዞሽ ጽጌረዳ ሳምንት ብቻ ነው ለአንቺ እዚህ የምትቆየው፣ ሽማግሌ ይላካል፣ ከዛ ቶሎ አግብታ ከዚህ ቤት ከህይወትሽ ትወጣለች ብላ ትነግራታለች። ፈበን ደግሞ ድራማውን በጽጌረዳ አይምሮ ውስጥ መጫወቱን እንግዲህ እየቀጠለች ትገኛለች። ነብዩ ከእሷ ጋር አብሮ ተኝተው ለሱ እንዳረገዘች እና ፍቅረኛ እንደነበር አብሮ እያሳለፉ እንደነበር አብሮ ሲኖሩ እንደነበር ፍቅሩንም እንደገለጸ እንግዲህ ትዝታዎችን ስትነግራት ነበረ። ጽጌረዳ ደግሞ እንዴት ይሆን ነገር ሊሆን ይችላል ብሎ እሱ ደግሞ እኔ ረግዣለሁ ስትል አልተቀበለም። ፈበን ብዙ ነገር ከዚህ በኋላ ይጠብቅናል። አሁንም የልጆች አባትና እናቱ ነን፣ እኛም ልጆች ነን፣ ማሳደግ አንችልም። ስለዚህ ብዙ ህይወት ይጠብቅናል። ይሄን ነገር ብታወርጂው ይሻላል ብሎ ስላት፣ እሷ ደግሞ ምን አይነት ነገር ነው የምታወራው? ሽማግሌ ላክና የሆነውን ነገር እንጨርስ ይላታል። ለፈበን ደግሞ አይ ይሄ ነገር ሊሆን አይችልም። ነብዩ ደግሞ አይ ይሄ ነገር ሊሆን አይችልም፣ ይሄን ነገር እኔ ማድረግ አልችልም ብሎ በጣም በንዴት ይናገራታል ማለት ነው። ደውላ ስትናገረውም አልተቀበለችም። እሷ ግን እርጉዝ አይደለችም። ነብዩን አግብታ ለመኖር ብቻ በፊት ሲወዳት የነበረ ጊዜ እኔ አልፈልግም ስትል የነበረች ሴትዮዋ አሁን ደግሞ ጽጌረዳን እንዳፈቀረ አይታ በጣም ጓግታ አይ እኔ ከጽጌረዳ እጅ በምን አይነት ሁኔታ ነው ነብዩን የራሴ ማድረግ የሚችለው ብላ እንግዲህ በጽጌረዳ አይምሮ ውስጥ እየተጫወተች ይገኛለች። የፈበን እናት ደግሞ የጽጌረዳ እናት ላይ እቺ ልጅ ቶሎ ብለሽ እንድታገባ ካላደረግሽው ስምሽን ታጠፋለች ብላ እንግዲህ ተቀጥራ እንደምትሰራም አታውቅም ነበረ። ከዕለታት አንድ ቀን የአቶ መስፍንን ለመጠየቅ ሲሄዱ ጽጌረዳ አቶ መስፍን ቤት ሰራተኝነት ተቀጥራ እንደምትሰራ አይታ እናትየዋ በጣም ጮሃ፣ በጣም በንግግር ጮሃ፣ እንዴት የኔ ልጅ እኔ የሰራሁት እኔ ተቀጥሬ የሰው ቤት
ሰራተኛ ሁኜ የኖርኩት አንሶኝ ነው አንቺ ደግሞ እየተጨመርሽው ብላ በጣም እንትን ትላለች። በጣም ትጮይባታለች። ስለዚህ አሁን በሚቀጥለው ሳምንት ሽማግሌ ይላካል ታገቢያለች ትላታለች። እማዬ ይሄን ነገር የምታውሪው ለኔ ነው ወይስ ለማን ነው? አልገባኝም። ምን ማለትሽ ነው? ምን እያልሽኝ ነው? ብላ እንግዲህ ጽጌረዳ አልተቀበለችውም። እኔ ተምሬ አንቺን ማገዝ ፈልጌ ነው፣ በወጪዎችም አንቺን ማገዝ ፈልጌ እንጂ ሌላ ነገር አስቤ አይደለም ብላ ለእናቷ ስትናገርም አይ በሚቀጥለው ሳምንት ሽማግሌ ይላካል ታገቢያለሽ፣ ወደሽ ነው፣ ከኔ ትእዛዝ ውጪ የትም አትሄጂም ብላ ስትላት እማዬ አይሆንም፣ በእኔ ህይወት ውስጥ ማናችሁም እንድትገቡ አልፈቅድላችሁም ብላ እንግዲህ ጽጌረዳም ታለቅሳለች። ጽጌረዳ ደግሞ ደግሞ ሌላ ስራ አገኝቶላታል ማለት ነው። በጣም አሪፍ ስራ ነው። ሞክረሹ ደስ ካለሽ መቀጠል ትችያለሽ። ከሰራተኝነት ህይወት ወጥተሽ የራስሽን የሆነ ስራ የምትፈልጊ ከሆነ ከኔ ጋር ትንሽ እናውራ ትላለች። ፌበን ደግሞ ጽጌረዳ ይሄ ማነው? የት ነው የምታውቀው? የት ነው የምትተዋወቂው? ስትላይ ይሄ የትምህርት ቤት ጓደኛዬ ነው፣ ስራ ላጡት ስራ ፈልገው ያስገባላቸዋል ብላ ትላታለች። እንግዲህ የጽጌረዳ እናት ጽጌረዳና ፌበን ቁጭ ብላ ፌበን እያለቀሰች ለጽጌረዳ ስትናገር ሰምታ ጎዳና ላይ ቁጭ ብሎ ፌበን እያለቀሰች ጽጌረዳን እያወራቻት ሰምቻለሁ ብላ መታ ለእናትየዋ ትነግራለች። እናትየዋ ደግሞ ደንግጣ ስትሄድ ምንም ነገር አልሆንኩም ብላ ብላ አልነግርም ብላለች። እና ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ ስለምታበረታቱኝ አመሰግናችኋለሁ። ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። ስለምታበረታቱኝ አመሰግናችኋለሁ። መልካም ጊዜ ተመኘውላችሁ።